ይህንን የመሰለ የፊት ማስክ ሰርታችሁ አለመጠቀም የምር ንፉግነት ነው። በጣም ነው ፊታችሁን ጽድት የሚያደርግላችሁ። የምር እኔ ራሱ ተሸውጃለሁ። እስካሁን እንደዚህ አድርጌ አልተጠቀምኩም እና ለመጀመሪያ ጊዜ እንደዚህ ስጠቀመው ሽታው ራሱ እንዴት አባቱ እንደሚያምር። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? አይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ይህንን የመሰለ ቪዲዮ ዛሬ ይዤላችሁ መጥቻለሁ። በጣም ምርጥ ለፊታችሁ ተስማሚ እና ፊታችሁን ጽድት የሚያደርግላችሁ የፊት ማስክ ነው። አብረን እንሰራዋለን እና ቀለል ባሉ በሁለት ግብአት ቤታችሁ ባለ ነገር የሚሰራ ነው። ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ ሰብስክራይብ አድርጉ፣ ላይክም አድርጉኝ። ያው አይከፈልበትም፣ ላይክ አድርጉኝ እናንተ። እኔ ከልጆች ጋር ሆኜ ነው ይሄ ቪዲዮ የምሰራው ማለት ነውና ለማንኛውም ያው ከተመቻችሁ ቪዲዮ ላይክ አድርጉት፣ ለሌሎች እንዲዳረስ ደግሞ ሼር አድርጉልኝ። ለጓደኞቻችሁ ሼር አድርጉት፣ ፊታቸው በተለይ ለተበላሸባቸው። በመጀመሪያ እዚች ጋር የመጀመሪያው ግብአታችን የሚሆነው ጃኮ ኮፊ ተጠቅሜ ያለው እኔ የሁልጊዜ ግብአት ያው ጃኮ ኮፊ ትንሽ ጠጠር ስለሚል ማለት ነው። እዚህ ጋር የተጠቀምኩት ሙቅ ውሃ ተጠቅሜ ያለው። ቅባትም ስሰራ ወይም የፊት ክሬም ስሰራ አስቸገርበታለሁ። በዚህ ቡና ግን ሙቅ ውሃ ነው የተጠቀምኩት፣ ምክንያቱም ቡናውን እንዲቀልጥልኝ ማለት ነው። ቡናው በዚህ መንገድ ማቅለጥ ትችላላችሁ፣ ግን ቅባት ብጨምርበት አይቀልጥልኝም ቡናው ማለት ነው። እና ንስካፌ ያኛው ንስካፌ ከሆነ እናንተ ጋር ሊቀልጥላችሁ ይችላል። እንዲሁም ደግሞ የአበሻ ቡና በሱ መጠቀም ትችላላችሁ፣ በቅባትም መጠቀም ትችላላችሁ ማለት ነው። እኔ ግን በውሃ ነው የተጠቀምኩት። በሁለተኛ ደረጃ ዮገርት ወይም ደግሞ እርጎ ነው። እርጎ ቤት ውስጥ በማንኛውም የቤት ውስጥ አይጠፋም። ወተት ካላችሁ ራሱ እርጎ መስራት ትችላላችሁ። እንዲሁም በዚህ አማራጭ እርጎ ከሌላችሁ ወተት መጠቀም ትችላላችሁ። ቡና ፊታችንን ጽድት እንዲያደርግልን ብራይት እንዲያደርግልን ይጠቅመናል። እርጎ ደግሞ ፊታችሁን ያለሰልስላችኋል። ፊታችሁ ልስልስ ብሎ በቃ ደስ የሚል የሆነ እግዚአብሔርን በጣም ነው ደስ የሚል የሆነ የፊታችሁ እንትን ስትይዙት ራሱ ልስልስ ነው የሚለው እና ያለሰልስላችኋል ፊታችሁ። በተለይ ለሁላችሁም የሚሆን ጥያቄ እዚህ ጋር ምናልባት ለሁሉም ፊት ይሆናሉ፣ እንዲሁም ደረቅ ለሆነ ፊትም መጠቀም ትችሎታላችሁ። እዚህ ጋር የሚጨምርበት ግብአት አለ፣ ይሄ ብቻ አይደለም። በመጀመሪያ ግን እነዚህ ሁለቱ ግብአቶች በደንብ መዋሃድ አለባቸው፣ ምክንያቱም ሲዋሃዱ ነው የሚሰጡን ጥቅም በዛ ልክ የሚሆነው ማለት ነው። እዚህ ጋር በጣም በደንብ አዋሃድኩት። ካዋሃድኩት በኋላ አሁን ፊታችሁ በጣም እንትን ላለባችሁ፣ ለደረቅ ፊት ደግሞ ወዛም ከሆነ ይሄኛው ትንሽ ነው የጨመቅኩበት ሎሚ ማለት ነው። ሎሚ ፊትን ያጠራል እና እንዲሁም ደግሞ በውስጡ በፊታችን ያሉ ጀርሞችን ይገላል እና በጣም ምርጥ ጥቅም አለው ሎሚ፣ ቪታሚን ሲም ስለሆነ ማለት ነው። ከዛ በኋላ ሁለተኛ ግብአት የሚሆነው ደግሞ እዚህ ጋር ቤቢ ኦይል ተጠቅሜ ያለው። እናንተ ቤቢ ኦይል ካላችሁ ቤቢ ኦይል፣ እንዲሁም ደግሞ ዘይት ካላችሁ ሌላ ካላችሁ መጨመር ትችላላችሁ። ነገር ግን ከሌላችሁ ያለ መጨመር ትችላላችሁ። ለምን እዛ ጋር ጥቅሙ እርጎ ላይ እናገኘዋለን ማለት ነው። እርጎ ዘይታማ ስለሆነ ቅባታማ ስለሆነ እሱን ፊታችን ያለሰልስልናል። እኔ ግን ለእንትን ጨምሬዋለሁ እና ከዛ በመጨረሻ ካዋሃድኩት በኋላ ይሄንን ይመስላል። ሽታው አትጠይቁኝ፣ የምር ሰርታችሁ ከሰራችሁ በኋላ ማለት ነው መጥታችሁ ኮመንት ጻፉልኝ በእናታችሁ ማለት ነው። ሽታው ራሱ እንዴት አባቱ ደስ እንደሚል በቃ ይሄ ምግብ ነው፣ ልክ ምግብ በቃ ብሉኝ ነው የሚለውና በጣም የወደድኩት የፊት ማስክ ነው። ለፊታችሁ ለሰውነታችሁ እዚህ ጋር በዛ አድርጋችሁ መስራት ትችላላችሁ። ነገር ግን እኔ በዛ አላረኩም፣ ለሁለት ጊዜ የሚሆነኝ ነው። በሳምንት ሁለት ጊዜ ብትቀቡ፣ በሳምንት ሁለት ጊዜ በቃ ብትጠቀሙ እንደዚህ ፊታችሁን እየተንከባከባችሁ ራሳችሁን እየተንከባከባችሁ ትቀጥላላችሁ ማለት ነው። በመጨረሻ ሁሉም ግብአት ካዋሃድኩ በኋላ ይሄንን ይመስላል። ከዛ በኋላ ፊቴ በደንብ ታጥቤያለሁ፣ በሳሙና ታጥቤያለሁ። ፊታችሁ ላይ ስትቀቡ ንጹህ በሆነ ፊት መቀባት አለባችሁ። ፊታችሁ ንጹህ ከሆነ የምንቀባው ግብአት ወደ ውስጥ የመግባት ዘልቅ የመግባት ኃይል አለው እና ስለዚህ ፊታችሁ መታጠባችሁን እንዳትረሱ። ፊቴን ከታጠብኩ በኋላ በሳሙና የምትታጠቡበት ሳሙና ከተቸገራችሁ ወደ ታች
ከትላንት ወደ የለቀኩት ምርጥ የፊት ሳሙና አለ፣ የቡና ሳሙና አለ የሰራሁት እና እሱን ሳሙና ስሩት። ሳሙና ካላችሁ በቃ ቢያንስ ማስክ ራሱ ባሰሩ በዛ ሳሙና መታጠብ ትችላላችሁ። እና በዚህ ያንን ሳሙና ስሩትና ታጠቡ በሱ። ፊታችሁ በእርግጠኝነት ፊታችሁ ቢበላሽባችሁ ራሱ ይመለሳል። ለሚሸበሸብ ፊት፣ ፊታችሁ ማዲያት ካለባችሁ፣ ብጉር ካለባችሁ፣ ብጉር በተለያየ ነገር ይመጣል። እኛ ሴቶች ስለሆንን ያው የወር አበባ በምናይበት ጊዜ በሚመጣ ሰዓት ወይም ደግሞ በሙቀት የተነሳ ብጉርን ይወጣል። ያንን በሚወጣ ሰዓት ደግሞ የብጉር ጠባሳ ጥሎብን ይሄዳል። ያንን ጠባሳ በእንደዚህ አይነት መንገድ ማጥፋት እንችላለን። ብጉር መቃወም አንችልም። ያው ይሄ በሴትነት ባህሪ ስለሆነ እንትኑ ይመጣል። በቃ የራሱ የሚረጨው እንትን ስላለ ነው በቆዳቸው ማለት ነው። የራሱ የሆነ ያው የሴቶች ጉዳይ ሲመጣ በተለይ ብቻ የራሱ የሆነ እንትን አለው እና ሰርች አድርጋችሁ ማዳመጥ ትችላላችሁ፣ እናንተ ማየት ትችላላችሁ። ስለዚህ መቃወም አንችልም፣ ማጥፋት ግን በሱ ዙሪያ የሚመጡ ጥቋቁር ነጠብጣቦችን እንደዚህ መከላከል እንችላለን ማለት ነው። ወይ የኔ ፍቅር አለሁ። ይቅርታ እንግዲህ ድምፄ ስለተቆራረጠ አልተቆራረጠም፣ ግን ያው ከልጅ ጋር ሆኜ ነው ማለት ነው። በእንደዚህ አይነት መንገድ ግን እየተጠቀምን ፊታችንም ማንጻት እንችላለን። እዚህ ጋር እኔ ትንሽ ማዲያት ወጥቶብኝ አሁንም እንትን እርጉዝ በሆንኩ ሰዓት በደንብ እንትን ጎልቶ ነበር የሆነ ወራት ማለት የሆነ ወራት ደግሞ ጥፍት ብሎ ነበር ማለት ነው። ግን አሁንም የተወሰነ ማዳት አለብኝ። እሱም ደግሞ አብረን እናጠፋዋለን። እዚህ ጋር ትንሽ ላይት ስላለው እንትኔ ካሜራው ብዙ አይታይም፣ ግን ያው በርቀት አሁንም ቢሆን ማዳት አይታይም፣ በቅርበት ነው የሚታየው። እና እንደዚህ እያደረግን ፊታችን እየተንከባከብን እንዳይሸበሸብ፣ እንዲሁም ደግሞ በዚህ መንገድ የተፈጥሮ ቆዳችንን እንዳይሸበሸብ እንዳይበላሽ መንከባከብ እንችላለን። ቢያንስ በሳምንት 2 ጊዜ 3 ጊዜ ብትጠቀሙት አማራጭ ነው ለእናንተ። በእርግጠኝነት ያው ከተመቻችሁ፣ ካልተመቻችሁ ደግሞ በሳምንት 1 ጊዜ ማለት ነው። ትንሽዬ ነገር ሰርታችሁ እንደዚህ ፊታችሁን ተንከባከቡ። መሳጅ ማድረጋችሁን እንዳትረሱ። መሳጅ ስታረጉት ደግሞ ወደ ኋላ እንደዚህ ማለት ከፊት ወደ ግራ ነው፣ ወደ ግራ ማለት ነው፣ ወደ ጆሮአችሁ ማለት ነው። እንደዚህ ከፊታችሁ ከጆሮአችሁ ይዛ ወደ ወይኔ እናቴ ከጉንጫችሁ ወደ ጆሮአችሁ እንደዚህ እንትን ማለት ነው። እዚህ ጋር ቪዲዮ ላይ ማሳየት ነበረብኝ፣ ግን ያው ቪዲዮ ማስገባው ከድምጽ በኋላ ነው። ከዛ በኋላ ከደረቀ በኋላ እዩት። እዚህ ጋር እኔ ብዙም አልቆየውም ከልጅ ጋር ስለሆነ፣ ግን ለ10 ደቂቃ ከ15 እስከ 20 ደቂቃ ብታቆዩት የተመረጠ ነው። ከዛ ከ15 ከ20 ደቂቃ በኋላ ድርቅ ነው የሚልላችሁና ከደረቀ በኋላ ደግሞ በንጹህ ለብ ባለ ውሃ ለሰስ ባለች ውሃ ብትታጠቡ፣ ቅባት ምናምን ራሱ አያስፈልጋችሁም። ለምን ዮገርቱ እና እኔ እዚህ ጋር እንትን ቤቢ ኦይል ስለጨመርኩበት ቅባት አያስፈልገውም። መጨረሻ ግን ያለ ሳሙና መታጠብ ትችላላችሁ። ለሰስ ባለ ውሃ ወይም ለብ ባለ ውሃ ማለት ነው። ለብ ባለ ውሃ ስትታጠቡት ፊታችሁ የተዘጉ ቆዶችን ክፍት ማለት ኃይል አላቸው። እንግዲህ ለቻናል አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ሼር አድርጉት። ይህንን ቪዲዮ ከወደዳችሁት ደግሞ ላይክ አድርጉት እና በሌላ ቪዲዮ ምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። ባይ መልካም